ሁሉ ነገር እንድለቅ ደግሞ በምወደው ነገር መጣችብኝ። ልጄን ይዛልኝ መጣች። ልጁን ሳይ ልጅ ያለአባትና ያለእናት ማደግ የለበትምና መወሰን አለብኝ። አብርሃም በቃ ዙሪያ ላይ ያሉትን ነገሮች አስወግደክ ከሩታ ጋር መሆን አለብህ የሚለውን ነገር ለራሴ መንገድ ጀመርኩኝ ማለት ነውና ከሩታ ጋር መሆን መረጥኩኝ ማለት ነው። ግን ደግሞ ይሄንን ፈጽሞ ይፈጠራል ሩታ እኔ ህይወት ላይ ትቀልዳለች በዚህ ልክ የማይሆን ነገር ታደርጋለች ብዬ አላሰብኩም ነበረ። አይተዋረክሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ አረክሽኝ አላሳዝንሽም ወይ ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ዛሬም ወደ እናንተ ተመልሼ መጥቻለሁ። ወደ እናንተ እንግዲህ ተመልሼ ስመጣ አብዛኛው ሰዎች ያው ትናንትና በተፈጠረው ነገሮች ብዙ ነገሮችን እያላችሁ ነበረ። ተጨንቃችሁም ብዙ ነገር ያወራችሁኝ ሰዎች አላችሁ። እናንተን ከልብ አመሰግናለሁ። እኔ ደህና ነኝ። ያው የተፈጠረው ነገር ልክ ለእናንተ እንግዳ እንደሆነ ሁሉ ለኔም እንግዳ ሆኖብኛል። ነገሮች ግራ እስከሚያጋቡኝ ድረስ ማለት ነውና የሆነ ሰዓት ሁላ ህልም እስከሚመስለኝ ድረስ ማለት ነውና እያንዳንዱን ነገር አምኖ መቀበል እስኪያቅተኝ ድረስ ከራሴ ጋር አልነበርኩኝም። ትንሽ ስረጋጋ ነው ወደ እናንተ ተመልሼ የመጣሁት ማለት ነውና አሁንም ድረስ አላመንኩኝም። አሁንም ድረስ አምኖ መቀበል እያቃተኝ ነውና በዚህ ልክ እኔ ሩታን አይቻትም በዚህ ልክ ሆና ምንም አልጠብቃትም ነው አልገምታምና ቃል ነው በቃ ያጠረኝ። ትናንትና መናገር እስኪያቅተኝ ድረስ አፌ እስኪተሳሰር ድረስ ነው የደረስኩት። አንዳንድ ጊዜ እንዴት ነው 100% የምትተማመኑበት ሰው አለ አይደለ? እኔ ሩታ ላይ ልክ የዛን ያህል 100% ተማምኜባት ነበረ። ምንም አይነት ነገር ለኔ ክፋት አታስብም ወይንም ጓደኞቼ ዙሪያ ላይ ያሉ ሰዎች በሙሉ ብዙ ነገር እያሉኝ በዛ ልክ እኔ ሩታን አምናታለሁ እያልኩኝ የነበረበት ምክንያት አለኝ። እሱ ምንድነው ሩታ ፈጽሞ እኔ ላይ መጥፎ ነገር ልታደርግ አትችልም። ግን አእምሮዬን ስላሳመንኩት ነውና በምን አይነት መንገድ ነገሮችን ማስረዳት እንዳለብኝ ራሱ ግራ ገብቶኛል። ግን ደግሞ በጣም ከልቤ ነው ያዘንኩት ከምላችሁ በላይ ማለት ነው ከልቤ። ያው በዚህ ሰሞን እየሆነች የነበረው ነገር አለ ሩታ እነዛን ነገሮች እኔ ያው ውስጤ 100% እንትን አላለም። ግን ደግሞ ነገሩ አስደንግጦኝ ስለነበረ አምኖም ለመቀበል እየከበደኝ ነበረ። ሩታ ብዙ ነገር ነው በዚህ ሳምንት የተቀያየረው እኔ ላይ የነበራትን ነገር ማለት ነውና ያንን ነገር ሳይ አስፈርቶኛል። አንዳንድ ነገሮች እየፈራሁኝም ነበረ። ግን ደግሞ ይስተካከላል በቃ ይሄ ነገር እግዚአብሔር ለኔና ለሷ በቃ የመጨረሻ መንገዱ ነው ሊያስተካክለው ነገሮችን ልንፈታ ነው ማለት ነው ምናምን ብዬ አስቤ ነበርና አንዳንድ ጊዜ ፍቅር ሞኝ ያረጋል እጅ ላይ ያረጋል ሲባል አላምንም ነበርና በራሴ ደርሶ አይቼዋለሁ። ሁሉንም ነገር በራሴ እኔ ላይ ደርሶ አይቼዋለሁ። አሁን ግን ሁሉንም ነገር በደንብ አምኜ መቀበል እችላለሁ እንዴ ሰዎችና በዚህ ልክ እኔ ምናልባት አጥፍቼ ሊሆን ይችላል ብዙ በድያት ሊሆን ይችላል ከዛ በፊት። ግን ደግሞ ሩታ ዛሬ ላይ በእንደዚህ አይነት መንገድ እኔን መበቀል አልነበረባትም ብዬ ነው ያሰብኩትና እኔ ደግሞ ይሄንን የሩታን ልብ አላውቀውም። መልካምነቷን ለኔ ያላት አመለካከት ለኔ ያላትን ቦታ ጥሩ አስተሳሰቧን ምናምን ነው ከዛ በፊት ማውቀውና እንዴት አምኜ ይሄንን ነገር መቀበል እችላለሁ እናንተ ራሱ ስታስቡት ማለት ነውና ግን ምናልባት ይሄንን ቪዲዮ ልታዩት ትችላለች ሩታ። ዛሬም አንድ ነገር ነው መናገር የምፈልገው። ምናልባት ትናንትና እኔ እንደፈለኩኝ ማድረግ እችላለሁ እሱን ከፈለገ ሂድ ስለው ይሄዳል ሲመጣ እና ስለው ይመጣል እያለች እያወራች ነበርና እኔ እንደዚህ መባል ሰው አይደለሁኝም። ወይንም ነገሮችን እያወኩኝ ባላወቀ ማሳለፋቸው ሞኝ ሆኜም ጅል ሆኜም ምንም የማያውቅ ሰው ሆኜም አይደለምና አንዳንድ ጊዜ ለምትፈልጉት ነገር ስትሉ ዝቅ ማለት ግዴታችሁ ነውና
ያ ነው እኔም ህይወት ላይ የሆነው እንጂ እሷ እንደምትለኝ አይነት ሞኝና ጅል ወንድ ሆኜም አይደለምና ምናልባት ሞኝነትና ብልጠት ምናምን እንዴት እንደሆነ እኔ ከዚህ በኋላ ለሷ ላሳያት እችላለሁኝና በጣም ነው የተሰማኝ፣ በጣም ከመላችሁ በላይ ማለት ነው። በጣም እኔ ብቻ አይደለም ደግሞ የሚከፋኝ ሙሉ ፋሚሊው ሁሉም ነው ያዘነውና ያው የኔም ጥፋት አለበት። እኔም ሰው አምናለሁኝ አንዳንድ ጊዜ የሆነን ሰው እምነት ከጣልኩበት በቃ አመንኩት ነውና ለዛም ይመስለኛል በዚህ ልክ ዛሬ ላይ እኔም የተጎዳሁት ብዬ ማስበው እንደዛ ነውና አሁን ላይ ምን አንደርስታንድ እንዳደረኩኝ ታውቃላችሁ? ማንን ማመን እንዳለብኝ ሁላ ግራን የገባኝ እግዚአብሔርን ነው የምላችሁ። ማንን ልመን? የገዛ ሚስታችሁን ካላመናችሁ ማንም ልታምኑ አትችሉም። እና እኔ ማመን እንዳለብኝ ግራ እስኪገባኝ ድረስ ነው እንደዛ የሆንኩት ማለት ነውና ብቻ ለማንኛውም ፋሚሊዎቼ ትናንትና እግዚአብሔርን በጣም ተሰምቶኝ እያለቀስኩኝም ጭምር ነው ያደርኩትና ወንድነታችሁን አንዳንድ ሰዎች ይፈታተኑታልና ግን ደግሞ አንድ ነገር አምናለሁ። ይሄም ቀን አልፎ ሞር የተሻለ ቀን መጥቶ ደግሞ ሁሉም ነገር የሚያበቃበት ጊዜ እንደሚመጣም እርግጠኛ ነኝና የሰው ልጅ ወዱ የማይሆን ነገር ውስጥ አይገባምና ብቻ በጣም እንደከፋኝ ለነገራችሁ ፈልጋለሁ። ያው ስደሰትም ሲከፋኝም ቢደብረኝም መጥቼ ላወያይ የምችለው እናንተን ነውና ማንንም ላወያይ አልችልም። ይቅርታ ስለተሰማኝ ነው፣ ከልቤ ስለተሰማኝ ማለት ነው። እኔ እንደዚህ ሆኜ አላውቅም። አንዳንድ ጊዜ ውስጣችሁ ላይ ያለውን ስሜት ልትገልጹት የምትችሉት በእንባ ነው። ሌላ በምንም ልትገልጹት አትችሉምና ማታ ቤት ገብቼ በቃ ራሴን እያሳመንኩት ነገሮችን በእንባ ነው እያሳለፍኳቸው የነበረው ማለት ነውና ሩታ ቢገባት ሁሉም ነገሮች ተስተካክለው እኔንም ወደ ራሱ አድርጋ የሚያበቁበት ታይም ነበሯት። ያው እኔን ያታለለችኝ ነው መሰላት ለሷ ሁሉ ነገር እንድለቅ ደግሞ በምወደውም ነገር መጣችብኝ። ልጄን ይዛልኝ መጣች። ልጁን ሳይ ልጅ ያለአባትና ያለእናት ማደግ የለበትምና መወሰን አለብኝ። አብርሃም በቃ ዙሪያ ላይ ያሉትን ነገሮች አስወግደክ ከሩታ ጋር መሆን አለብህ የሚለውን ነገር ለራሴ መንገድ ጀመርኩኝ ማለት ነውና ያው ምናልባት የወለዳችሁ ታውቁታላችሁ ብዬ አስባለሁ የልጅን ስሜትና በፊት እኔ እንደዚህ ሆናለሁ ብዬ አስቤ አላውቅም እውነቱን ስነግራችሁ። ልጅ ግን ተወልዶ ስታዩት ምናምን ነው ሞር እያጓጓችሁ የሚመጣው ማለት ነውና በቃ መወሰን ነበረብኝ። እንግዲህ ያለ እናት ያለ አባት ማደግ የለበትም ብዬ ከሩታ ጋር መሆን መረጥኩኝ ማለት ነው። ግን ደግሞ ይሄንን ፈጽሞ ይፈጠራል ሩታ እኔ ህይወት ላይ ትቀልዳለች በዚህ ልክ የማይሆን ነገር ታደርጋለች ብዬ አላሰብኩም ነበረ። ልቧ በምን ልክ እንድታዘዘላት አላቅም። በምን ልክ እኔን በዚህ መልኩ መበቀል እንደፈለገች አላቅም። ሌላ ሰው ነው የሆነችብኝ ሩታ። ከዛ በፊት ማቃት ሩታ አይደለችም። ምናልባት ብዙ ነገሮች ከዛ በፊት አስቀይሜያት አስደብሬያት ሊሆን ይችላል። ግን ደግሞ ሁሉም ነገር በእጇ ነበሩ ለማስተካከል ማለት ነውና እኔን በፍቅር ማሸነፍ ይሄን አልጉራ ሊሆን አይችልምና በሷ መመራ አይነት ነገር አድርጋ ነው ትናንትና ስታወራ የነበረው ማለት ነው። እኔ አብርሃምን ከፈለገ ሂድ ከፈለክ ና ግባ ውጣ ስለው እኔ በራሴ መንገድ እመራዋለሁ አይነት ነገር ነው ያለችውና እንደዛ አይነት ሰው ሆኜ ሳይሆን አንዳንድ ጊዜ መስዋዕትነት የምትከፍሉለት ነገር መስዋዕትነት ትከፍላላችሁና ለዛ ነው። ችግር የለውም። ነጋችንን የሚያውቀው እግዚአብሔር ነው። ነገ ሁላችንም ምን አይነት ህይወት እንደምንኖር
እግዚአብሔር ነው የሚያውቀው እንጂ እኛ ምን የምናውቀው ታሪክ የለምና ነገ የተሻለ ቀን እንደሚመጣ ምናለሁኝ። ግን ደግሞ በጣም የደበረኝና የከፋኝ ፓርቱ ደግሞ ከዛ በፊት የምትዝትብኝ ነገር ነበረ ሩታ ማለት ነው። ዙሪያ ላይ ማንም ሰው እንዳይኖር ነው ማድረገው፣ ብቻ ነው ማስቀርክ፣ ባዶ ነው ማስቀር አይነት ነገር ትለኝ ነበርና ያ ነገር ነው አሁንም እያደረገችው ያለችው ማለት ነው። ያ ዙሪያ ላይ ካሉ ሰዎች ጋር አጣላችኝ፣ ከጓደኞቼም ከሁሉም ጋር ማለት ይቻላልና ሄርሜላም ያው በተፈጠረው ነገሮች በጣም አዝና ከኔ ጋርም ለማውራት ፈቃደኛ አይደለችም። ከኔም ጋር ተጣልታለች ሄርሜላም። ለምን ከዛ በፊት እሷ ብዙ ነገር እያለች ነበረ። እሷን አላምን አልቀበል ብያት ነው እንጂ አብርሽ ልትጎዳህ ነው የምሯን አይደለም ምናምን ለኔ ያልታየኝ ለነሱ የታያቸው ነገር ነበረ በጊዜው። ያ ነገር ደግሞ ያው እንደ ጥፋት አድርገው ቆጥረውታል እነሱም እና ሄርሜላም ስልክ አታነሳም። በቃ ዙሪያ ላይ አሁን ላይ ብቻዬን ነኝ ያለሁት፣ ብቸኛው ነኝ ያለው። ዛሬ መጨረሻ አማራጭ ግን ሄርሜላን ደውዬ አሞኛል እና ፈልጌሻለሁኝ በጣም ነው አንዲ ብያታለሁኝና አሞኛል ስላት እንዳሁን ትንሽ ነገሮችን ለማረጋጋት ሞከረች፣ እኔንም ለማረጋጋት ሞከረች እና በስንት መከራ አንዴ ላግኝሽና ላውራሽ አሞኛል በጣም ምናምን ነገር ብያት እሺ ብላኛለች። እየመጣች ነውና ምን ብዬ ለሷ ራሱ ምን እንደምመልስላት ግራ ገብቶኛል። ለምን ብዙ ነገር ብላኝ አልቀበል ብያታለሁኝ። ትክክል አይደለም ይሄ መንገድ ትክክል ነው እያለችኝ እኔ አልቀበል ብያታለሁኝና ብቻ በተፈጠረው ነገር በጣም ነው ያዘንኩት ከምላችሁ በላይ ደብሮኛል። ያው ሁሉም ሰው እውነቱን እያወቀ ሲመጣ ግን ብቻዬን እንደማልሆን እርግጠኛ ነኝ። አሁን ነው ብቻዬነት እየተሰማኝ ያለው። ያው ጓደኞቼም በተፈጠረው ነገር አኩርፈውኛል። ለምን እኛ ምንልህን አልሰማህንም ምናምን ብለው ሄርሜላም ልክ እንደዛ አይነት ስሜት ነው የተሰማትና እሷም እየመጣች ነው ያው እናችና እስኪ ነገሮችን ቢያንስ ለሷ እንኳን አስረድቻት። አንዳንዴ ለሰዎች ስታወሩት ይቀላቸዋል ይባላል አንዳንድ ነገሮችና ቢያንስ እስኪ ለሷ እንኳን አውርቻት ነገሮች ከቀለሉልኝ ብዬ ነው የጠራኋትና አሞኛል ያልኳት ያው እንድትመጣ ስለፈለኩኝ ነው እንጂ እኔ ደህና ነኝ እግዚአብሔር ይመስገንና መጣ ደግሞ ያሉትን ነገሮች እስኪ ለማስረዳት ሞክራለሁ። የተፈጠረውን ነገር ትንሽ እንኳን ቢቀላኝ ብዬ ስላሰብኩ ነው። ሰላም ነው። እንዴት ነሽ? ሰላም ነው። እንዴት ነሽ? ሄርሚ አንዳንድ ነገሮችን ላወራሽ ፈልጋለሁኝ። ትላንት የምትፈጠሩት ነገሮች ምናምንና ለዛ ነው አሞኛል ብዬ ጠራሁሽ ማለት ነውና በጣም እየጨነቀኝ፣ በጣም ብቸኝነት እየተሰማኝ፣ በጣም እየደበረኝ፣ በጣም እየከፋኝ ነውና ዙሪያ ላይ ያሉ ሰዎች በሙሉ በጣም ርቀውኛል፣ ሸሽተውኛልና ቢያንስ አንቺ እንኳን ትረጂኛለሽ ብዬ ነው የጠራሁሽ። እኔም ስላመመክ ነው የመጣሁት። ምናልባት የኔን እርዳታ ከፈለክ ብዬ ነው እንጂ የሚያስመጣኝ ጉዳይ ኖርዋል ብዬ አላስብም። አሞኛል ስላልክ ነው። ምናልባት የኔን እርዳታ ካስፈለገክ፣ የሰው ልጅ ይታመማል፣ ለዛ ነው የመጣሁት እኮ። ያን ደግሞ የምታስቢ ከሆነ እኔም ቢያንስ ፕሊስ ለመርዳት ሞክሪ። ሄር ምን ልረዳክ? የተፈጠሩትን ነገሮች ስላስረዳሽ ሄር ትናንትና ምንም መታገስ አቅቶሽ ጥለሽ ነው የወጣሽው። ምን እንድሰማ ፈለክ አብርሃም? እኔ ከነገርኩክ፣ እኔ ካስረዳሁክ፣ እኔ እንደ በዛ ልክ እየነገርኩክ ያልተረዳክ በዛ ሰዓት ምንስ ብዬ እዛች ጋር ረጅም ሰዓት መቆየቱ እዛ ጋር መቆየት ምን ጥቅም አለው ብዬ አሁንም ደግሞ ምንም የምታስረዳኝ ነገር የለም። ነገሮችን አንተ ከምታስረዳኝ በላይ በደንብ በተግባር አሳይተኸኛል አይደል? ከዛ ባለፈ ደግሞ አሁንም የመጣሁት ነገሮች እንድታስረዳኝ፣ ካንተ መስማት የምፈልገው ነገር ይደብርህም ደስ ይበልክም በቃ ደከመኝ ስላመመክ ነው አሞኛል ስላልከኝ ነው የመጣሁት። ስለዚህ ሐኪም ቤት ይዤ ልሂድ፣ አስፈላጊ ከሆነ ከኔ የምትፈልገውን ነገር ንገረኝ እንጂ ነገሮችን ላስረዳሽ አትበለኝ አብርሃም። እኔ ደህና ነኝ። እኔ አሁን ሐኪም ቤት ምናምን ሳይሆን መሄድ የምፈልገው
ቢያንስ ነገሩን አንቺ ተረተሽኝ ችግሮቼን አውርቼሽ እንዲቀለኝ ስለምፈልግ ነው ሄዱ እንጂ ሌላ ምንም ነገር ኖሮ አይደለም። ምን ልረዳክ? በጣም እየደበረኝ ያለው ሄዱ። እንዳይደብር እኮ መጀመሪያ ይሄ ነገር እንዳይፈጠር እኮ ከዚህ በፊት በደንብ አድርጌ መረዳት ብትፈልግ እንዳይደብር ብትፈልግ እኔ በቂ ነበርኩኝ አይደል እንዴ? እኔ ምን አጉድዬብክ ማለት በእውነት በኢየሱስ ስም እንደዛ በ3 ቀን በ4 ቀን ውስጥ እኔን ከመካድህም በላይ እኔ ህይወትን ከራስህ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ታዲያ እኔ ያንተ ጋር መቆየት አለብኝ ብለህ ታስባለህ? ሄርሜላ አይከፋትም? ሄርሜላ ተስፋ አትቆርጥም? ምን አይነት ሴት መሆን እንዳለብኝ እኮ አንተ ነህ በቃ ጨካኝና ልርቅህ እንድትፈልግ የምታረገኝ አይደል እንዴ? ስለዚህ አሁን ነገሮችን ማስረዳትም አይጠበቅብህም። ለኔ ምንም ባታስረዳኝ ከደበረክም አይዞክ ምንም ማድረግ አይቻልም። ምክንያቱም ብዙ ጊዜ ደበረክ ብዙ ጊዜ እንዳይከፋህ ብዬ ላንተ ጥሩ ነገር ሳረጋው አንተ በመጥፎ ነገር ነው መሰለኝ የምትተረጉመው ወይም ደግሞ ቆይቶ መጥፎ ነገር ህዝቡ ወይም ደግሞ አንዳንድ ሰዎች በመጥፎ ነገር ከመተርጉማቸው በላይ አንተም ያ ነገር ሊገባ ካልቻለ ቢገባክ ያን የተረዳው ነበር እስከዛሬ ድረስ። ስለዚህ አሁን ምንድነው ምንህ የሚያመመክ? የእውነቴን ነው አሞኛል ባትለኝ እኔ ምንም ስልክም አላነሳልክም ምንም ማውራት አልፈልግም ስለማንም ምንም ማውራት አልፈልግም። ነግሬህ ነበረ በጣም አስጠንቅቄህ ነበር በጣም ብዙ ቴክስት ልኬልህ ነበረ በጣም ላውራክ ፈልጌ ነበር ግን በጣም ገፋኸኝ በጣም ከበፊቱም ከማውቀው በላይ እስካሁን ገፋኸኝ። አይበቃም ምንም እንዳላሳለፈ እኮ ነው ባንዴ ነገሮችን ከኔ ጋር ያለህን ነገር ትተክ ከሷ ጋር ለመቀጠል የሞከርከው። ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ ማልወደድበት እኔ ማልከበርበት ቦታ ላይ መቆም አይከብድም? ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው። ስለዚህ አሁን ለኔ ማስረዳትም ነገሮችን ለኔ እንትን ለማለትም ምናምን እንዳትሞክር፣ ራስህን ቀለል ለማድረግ ሞክር። ገባክ? አሞኛል ስላልከኝ ነው። እንደዚህ ደግሞ ቆመህ ካየሁ ለኔ በቂ ነው። ብሄድ ይሻለኛል ስላለብኝ። ሄርሚ ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰከከን ስዳርጊኝ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከየት አመጣሽው ንገሪ የሌለሽኝ። እሺ ለማንኛውም ቤተሰቦቼ በጣም ይቅርታ በጣም ዛሬ ትንሽ ስሜታዊ ስለሆንኩኝ ነው። በጣም ሶሪ፣ በጣም ይቅርታ። ያው ሩታ የምትፈልገው ይሄንን ነበረ። ሀሳቧን ፕላኗን ተሳክቶላታል። ፍላጎቷም ይሄ ነበረ። እሷ ፍላጎት ሆኖላታል ይመስለኛል። እኔ ጋርም የቀረ ነገር አላት ሩታና አንድ የቀራት ነገር አለ። እሱን የምትፈልገውን ነገር አደርግላትና ችግር የለውም። እኔ እንደምሆነው መሆን እችላለሁ፣ እንደምኖረው መኖር እችላለሁኝና ከዚህ በኋላ ምን የሩታን አላስጨነቃትም። ወደ ህይወቴም ተመለሽ ብዬ ምንም የማደርገው ነገር አይኖርም። አሁን እና እሷ አንድ የሚያገናኘን ነገር አለ። እሱም ልጅ ነው። ልጃችንም ደግሞ በጋራ ማሳደግ እንችላለን። የእሷ ፍላጎት ግን ሙሉ እንዲሆንላት ከቻልኩኝ ዛሬ ካልቻልኩኝ ነገር አንድ የቀራት ነገር አለ። እሱን ማሳካላታለሁ። ከዛ እንደምትፈልገው መኖር ትችላለች። ህይወት ይቀጥላል። እንግዲህ ነገሮችን አሁንም ድረስ አምኖ መቀበል እየከበደኝ ነውና በጣም ከራሴ ጋር እየተጣላሁና ከራሴ ጋር በጣም እየታገልኩኝ ነው ያለሁት። አሁንም ድረስ ማመን እየከበደኝ ማለት ነውና እንዴት ብዬ መቀበል እንዳለብኝ እንዴት ማመን እንዳለብኝ ራሱ ግራ እየገባኝ ነው። በዚህ ልክ እኔ የሰውን ነፍስ አይደለም ያጠፋሁት። በዚህ ልክ አላቅም ይቻላል እንደሆነና ስሜቴን አውጥቶ መናገር እየከበደኝ ነውና
ምን እንደምንም አላውቅም። እኔ አብጄ ይሁን ምን ይሁን ግራ እየገባኝ ነው። በቃ ምንም ከራሴ ጋር እየሆንኩኝ አይደለም ከትላንትና በኋላ ማለት ነው። እንደዚህ ባዶ ሆናለሁ ብቻዬን ሆናለሁ ብዬ አንድም ቀን አስቤ አላውቅም። አሁን ግን ብቸኝነት ተሰማኝ። ብቸኝነት ይሄንን ነገር እንዴት ልመነው? እንዴት ልቀበለው? ዙሪያ ላይ አንድ ሰው ነው ያጣሁት ማለት ነው። ስልኬ ላይ የሚደውልልኝ እስከሚናፍቀኝ ድረስ ማለት ነው። እና አንዳንዴ የሆነ ነገር ሲጨለምባችሁ ሁሉም ነገር አብሮ ተያይዞ ነው እንትን የሚለውና ለዛም ይመስለኛል አሁን ላይ እንደዚህ የሆንኩት። ለማንኛውም ስለ ሁሉም ነገር አመሰግናለሁ። ስለ እናንተም አመሰግናለሁ። እግዚአብሔር ያክብርልኝ። ጥሩ ስሜት ላይ ስሆን ተመልሼ ወደ እናንተ እመጣለሁ። አሁን ግን ይመስለኛል ትንሽ መረጋጋት ሳይኖርብኝ አይቀርምና ራሴን ትንሽ ማረጋጋት ይኖርብኛል። ቤተሰቦች አይተዋራረግሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ ያረግሽኝ አላሳዝንሽም ወይ ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ እንደኔ